ወታደራዊ አገዛዝ ደርግ መስከረም 2 ቀን 1967 ዓ.ም ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ከስልጣን መውረዳቸውን አስነገረ። በወርሃ ኅዳር 14 1967 ዓ.ም ደግሞ 60ዎቹን የንጉሱን ባለስልጣናት የነበሩትን በግፍ ረሸነ። ይህ ሁሉ ሶሻሊዝም ርዕዮተ ዓለምን ያለምንም ስጋት በትረ ስልጣንን ለመቆጣጠር የሚደረግ ጉዞ ነው። ከወራት ገደማ በኋላ ማለትም በታኅሳስ 11 ቀን 1967 ዓ.ም ደግሞ ወታደራዊ መንግስት ሊመራበት ያስበውን የሶሻሊዝም ወይም የህብረተሰባዊት ኢትዮጵያ ርዕዮተ ዓለምን በይፋ አወጀ። በማግስቱ ታኅሳስ 12 ቀን 1967 ዓ.ም ደግሞ የእድገት በህብረት የእውቀትና የሥራ ዘመቻ በሚል የክተት በዓል በመላ ሀገሪቱ ተከበረ። ለዚሁ አዋጅ ስኬት ገና በወርሃ ነሐሴ 28 ቀን 1966 ዓ.ም ደርግ ዘውዳዊውን ስርዓት ገርስሶ መንበረ ስልጣኑን ከመቆናጠጡ ጥቂት ቀናት ቀድሞ ከ10ኛ ክፍል እስከ ዩኒቨርሲቲ የሚገኙ በርካታ ተማሪዎችና መምህራን ቅድመ ዝግጅት ማድረጋቸውን የዚሁ ታሪክ አካል ያስረዳል። የሙዚቃ ባለሙያዎችም የጥበብ ስራዎቻቸውን ለዚሁ ዝግጅት አስቀድመው እንዲያዘጋጁ የተደረገ ሲሆን ለእድገት በህብረት እንዝመት፣ አሸወይና ማለቴ፣ ለዘማቿ እህቴ፣ በህይወት ግቡ፣ በህይወት ዘመቻ የምትሄዱ፣ ለእድገት በህብረት የሚሉትም ይጠቀሳሉ። ለዘመቻው 60 ሺህ ያህል የሁለተኛ ደረጃ የዩኒቨርሲቲ ተማሪዎችና መምህራን በመላ ሀገሪቱ የእድገት በህብረት ዘመቻውን በይፋ በጃን ሜዳ ተሰለፉ። ሰልፉን ለመጎብኘትና በዓሉን በጋራ ለማክበር ብርጋዴር ጄኔራል ተፈሪ በንቲና ሻለቃ መንግስቱ ኃይለማርያም በጃን ሜዳ ተገኝተው እንደነበር ታሪክ ያወሳል። ሁሉም ሰልፈኞች በየተመደቡበት የዘመቻ ቀጠና በረድፍ በመደራጀት ጃን ሜዳን ከምዕራባዊ አቅጣጫ እስከ ምስራቃዊ ጫፍ ተደርድረው እንዲህ ይታዩ ነበር። ተማሪዎቹ በበሽታ እንዳይጠቁ ጤናማ ዜጋ እንዲሆኑ በማለት ክትባት ተሰጥቷቸዋል። በመላ የገጠሪቱ አካባቢዎች እንዲሰማሩ ስራቸውን በይፋ እንዲጀምሩ ተደርገዋል። እነዚህ የእድገት በህብረት የእውቀትና የሥራ ዘመቻውን የተቀላቀሉትም በእርሻ ስራና በዕለት ከዕለት የአርሶ አደሩን የኑሮ ውጣ ውረዱን የረዱ ማንበብና መጻፍ ማስተማራቸውን ቀጥለውበታል። አርሶ አደሩን በፖለቲካ ለማንቃት መብቱን ጠያቂ ለማድረግ ጣሩ። የራሳቸውን ትግል የጀመሩም ነበሩ። ይህ ከማይዋጥላቸው ደርግ ጋርም ቅራኔ የገቡም አልጠፉ። ያኔ ግን የመሬት ከበርቴዎች የተማሪዎችን መምጣት አለመውደዳቸውም የተስተዋል ነበር። በዚሁ ምክንያት የተጎዱ ሕይወታቸውንም ያጡ ዘማቾች እንደነበሩ በታሪክ ተመዝግቧል። ሌሎቹም ለ2 ዓመታት ገደማ እንደቆዩ የሚነገር ሲሆን የቆይታ ጊዜያቸውን አጠናቀው መመለሳቸውን የወቅቱ ታሪኮች ያስረዳሉ። ታዲያ ይህ ወታደራዊ መንግስት ሊመራበት ያሰበውን የሶሻሊዝም ወይም የህብረተሰባዊት ኢትዮጵያ ርዕዮተ ዓለምን በይፋ ያወጀው በታኅሳስ 11 ቀን 1967 ዓ.ም እንዲሁም ይሄው የእውቀትና የሥራ ዘመቻው የተጀመረው ታኅሳስ 12 1967 ዓ.ም በዚሁ በያዝነው ሳምንት እንደነበር በቅዳሜ መልካችን በሳምንቱን ታሪክ አስታውሰናችኋል።